ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች እንደምን አላችሁ እንደምን ቆያችሁ። ፕሬዝዳንት ትራምፕ ሰሞኑን በስደተኞች ላይ እየወሰኑት ያለው አስቸጋሪና አስደንጋጭ አስፈሪ ውሳኔ እኔን ይመለከተኛል፣ ቤተሰቤን ይመለከታል፣ ጓደኞቼን ይመለከታል፣ የሀገሬን ዜጎች ይመለከታል ብላችሁ የምታምኑ ሁሉ ይህ ዜናና መረጃ ለእናንተ ነው። ወደ ዝርዝር መረጃዎቻችንና ዜናዎቻችን ከማለፋችን በፊት ሃይላይቶቹን እንዲህ እናስቀድምላችኋለን። በዛሬው የዜናና የመረጃ ጊዜያችን ሁለት አብይ ዜናዎችን ይዘን መተናል። የመጀመሪያው አሳይለም የሞሉ ኢትዮጵያውያን በሙሉ ከአሜሪካን ሀገር በአስቸኳይ ተባረው ኡጋንዳ እንዲገቡ ትዕዛዝ ተሰጠ። ይህ እንዴት ሊሆን ይችላል? መቼ፣ የት፣ በምን ሁኔታ፣ በምን አግባብ፣ ለምን ኢትዮጵያውያን ብቻ አልከን? የሌሎች ሀገሮች አሳይለም የጠየቁስ ሁኔታው በአጠቃላይ ምንድነው የሚለውን በዝርዝር አብራችሁን ስትቆዩ ለአድማጭ ተመልካቾቻችን በጥልቀት የምንዘግበው የዜና ወጃችን ነው። እንዲሁም በስከ መጨረሻ የተከበራችሁ አድማጭ ተመልካቾቻችን በትናንትናው ዕለት በአሜሪካን ሀገር በጆርጂያ ግዛት ኢትዮጵያውያን እስር ቤት ሰብረው አምልጠው ነበር። ያመለጡት ሶስቱም ግለሰቦች በቁጥጥር ስር ውለዋል። እጅግ በሚገርም ሁኔታ በቁጥጥር ስር የዋሉበትን መንገድና ሂደት ለአድማጭ ተመልካቾቻችን በዝርዝር እናስደምጣቸዋለን፣ ትሰሙታላችሁ። እናንተ የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁት ግቡ። እኔ ዜናዎቹን መረጃዎቹን በጥራት በብቃትና ለእናንተ በሚመጥን መልኩ ላቅርባቸው። በዚህ ስራ እንከፋፈል። አሁን በቀጥታ ወደ ቪዲዮ አልፈናል። ወደ ቀዳሚው መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን በአሜሪካን ሀገር ጥገኝነት ወይም አሳይለም ሞልተው ውሳኔውን በመጠባበቅ ላይ የሚገኙ ኢትዮጵያውያንና የሌሎች ሀገሮች ዜጎች በሙሉ አሜሪካን ሀገር በአስቸኳይ ለቀው ወደ ተዘጋጀላቸው ሶስተኛ ሀገር ዲፖርት እንዲደረጉ የአሜሪካ መንግስት ወይም የትራምፕ አስተዳደር አስቸኳይ መመሪያና ትዕዛዝ አስተላለፉ። ሁኔታውን አብረን በዝርዝር እንከታተለው። The Trump administration is seeking to cancel thousands of asylum cases and deport the applicants to third-party countries. Data obtained by our team shows ICE has filed more than 8,000 requests to toss out asylum cases in immigration court. በትናንትናው ዕለት ማለትም ታህሳስ 23 ቀን 2025 በፈረንጆቹ አቆጣጠር የወጣው መረጃ እንደሚያመላክተው የትራምፕ አስተዳደር በሺዎች የሚቆጠሩ ሰዎችን የጥገኝነት ወይም የአሳይለም ጥያቄ ሙሉ በሙሉ ውድቅ በማድረግና ወደ ተዘጋጀላቸው ሌላ ሶስተኛ ሀገር በመላክ አዲሱን ፖሊሲያቸውን፣ አዲሱን አሰራራቸውን፣ አዲሱን ስትራቴጂ፣ አዲሱን ህግና አዲሱን መመሪያ ተግባራዊ ለማድረግ እንቅስቃሴ ላይ መሆናቸው ተሰማ ይለናል። ይህ አዲስ ፖሊሲ ምንድን ነው? የአሜሪካ መንግስት ፕሪተርሚት የሚባል የህግ ስልትን በመጠቀም የጥገኝነት ጠያቂዎችን ጉዳይ ፍርድ ቤት ሳያየው ፍርድ ቤት ሳይደርስ ቀድሞ ውድቅ የሚያደርግበትን አሰራር ይከተላል ይለናል። ፕሪተርሚት ማለት በተለመደው የጥገኝነት ሂደት ውስጥ አንድ ሰው ፍርድ ቤት ቀርቦ ታሪኩን የመናገር፣ ምስክሮችን የማቅረብ፣ ማስረጃዎችን የማሳየት መብት እንዳለው ይታወቃል። ይህ መደበኛ የጥገኝነት ወይም የአሳይለም ፕሮሰስ ወይም ሂደት ይባላል። ነገር ግን አንድ ዳኛ ኬዙን ወይም ፋይሉን ወይም ችሎቱን ቀድሞ ፕሪተርሚት ብሎ ከወሰነው ፍርድ ቤት መሄድ አያስፈልግም ማለት ነው። ይሄ በጣም የሚያሳዝን፣ በርካታ ኢትዮጵያውያን አሜሪካን ሀገር ሂደው ያልፍልናል ብለው ኢትዮጵያ ውስጥ የተለያየ ችግር ገጥሟቸውም ሊሆን ይችላል፣ ሳይገጥማቸውም ሊሆን ይችላል። አንደኛው ኢትዮጵያውያን የሚታወቀው አሜሪካን ሀገር ለመግባት የሚጠቀሙበት መንገድ እንደሆነ ይታወቃል፣ ግልጽ ነው። እንግዲህ ፖለቲካሊም ሪሊጂየስ ወይም ደግሞ በተለያየ ነገር ችግር የገጠማቸውም ሊኖሩ ይችላሉ። እነዚህ ግለሰቦች በዚህ ችግር ውስጥ ከችግር ላይ ችግር አሜሪካን ሀገር ሄደው ያልፍልናል ሲሉ ወደ ሌላ ሶስተኛ ሀገር ዲፖርት መደረጋቸው በጣም የሚያሳዝን ነው። በዚህ ፕሪተርሚት በሚባለው ህግና አሰራር መሰረት አሳይለም ጠያቂው ምንም አይነት ምስክር ሳያሰማ ኬዙ ወይም ፋይሉ ወይም ችሎቱ ይዘጋል። ዳኛው የሰጠው መረጃ በህግ ደረጃ ጥገኝነት ወይም አሳይለም ለማግኘት አያበቃውም ወይም በሌላ ስምምነት መሰረት ወደ ሌላ ሀገር መላክ ይቻላል የሚል ውሳኔ ላይ ባጭሩ እንዲደርስ ያስችለዋል ማለት ነው። የመንግስት ጠበቆች፣ የትራምፕ ጠበቆች ማለት ነው፣ ትራምፕ ያሰማራቸው ጠበቆች ለኢሚግሬሽን ዳኞች ኬዙ እንዲሰረዝ የሚጠይቅ ማመልከቻ አስገብተው ጨርሰዋል። ኬዙ እንዲሰረዝ ሲያደርጉ ያቀረቡት ዋና ዋና ምክንያቶች ደግሞ እነዚህ ነበሩ። የሶስተኛ ሀገር ስምምነት አለን ወይም አሜሪካ የሶስተኛ ሀገሮች ጋር ተስማምታለች የሚል ነው። ይህ ሰው በሀገሩ ቢሰደድም አሜሪካ ጥገኝነትን የመስጠት ግዴታ የለባትም፣ ግዴታዋ አይደለም ብለው ለኢሚግሬሽን ፍርድ ቤት አስረድተዋል ወይም ለኢሚግሬሽን ዳኞች አስረድተዋቸዋል የትራምፕ ጠበቆች። ምክንያቱም
አሜሪካ ከሌሎች ሀገራት ጋር ስምምነት ስላላት ወደዚያ መላክም ትችላለች ነው የሚለው። ለምሳሌ ከኡጋንዳ ጋር፣ ከጓቲማላ እና ከኤኳዶር ጋር ከነዚህ 3 ሀገሮች ጋር ስምምነት ተፈራርመናል ነው የሚሉት እነ ፕሬዚዳንት ትራምፕ። ለኢትዮጵያውያን የተመረጠችው ሀገር እንግዲህ ኡጋንዳ ናት ማለት። አሜሪካ ገነት ናት እንደሚታወቀው፣ ምንም ጥያቄ የለውም። ገነት ናት አሜሪካ ስንል ስፒሪቹዋሊ ወይም ይሄ መንፈሳዊነት ያለውን ከላይ ሰው ሲሞት ገነትና ሲኦል የሚገባውን አይነት ሳይሆን በዚች ዓለም በዚች ምድር ስንኖር ኮምፎርቴብልነት፣ ሴፍቲ፣ ሌዥር፣ ሌግዠሪ በእነዚህ አይነት ነገሮች ታይተው አሜሪካ ገነት ናት። እውነትም ገነት ናት። ይሄ የአሜሪካን እንትን መካድ አያስፈልግም። ገነት ናት፣ ምንም ጥያቄ የለው። እንግዲህ ከአሜሪካ ወደ ኡጋንዳ ከገነት ወደ ሲኦል ነው ጉዞ ማለት ነው። ቅድመ ውሳኔ አመልካቾቹ ያቀረበው ታሪክ እውነት ነው ተብሎ እንኳን ቢታሰብም ነው የሚለው በሕጉ መሰረት ጥገኝነት የሚያሰጥ አይደለም በማለት ኬዙ እንዲዘጋ ይደረጋል። በዚህ ፕሪተርሚት በሚባለው ኮንዲሽን ማለት ይዘጋል። ትክክል እንኳን ቢሆኑ ኢትዮጵያ ውስጥ ከኢትዮጵያ የመጡ ወይም ከሌሎች ሀገሮች የመጡ አሳይለም የሚጠይቁ ሰዎች በፖለቲካ ኢዲዮሎጂ፣ በአመለካከቴ፣ በዘር፣ በሃይማኖት በሆነ ነገር ወደ ሀገሬ ቢሄድ ችግር ይደርስብኛል ብለው ያቀረቡት መረጃ እውነት እንኳን ቢሆን አሳይለም አሜሪካን ሀገር ውስጥ አይሰራም ነው ወደፊት። አሜሪካን ሀገር ይሄን መረጃ እንኳን እውነት ቢሆን አይተነዋል፣ ኬዝ ልክ ነው፣ ትክክል ነው፣ ነገር ግን እኛ ቦታ ስለሌለን ሌትስ ዲፖርት ቱ አናዘር ካንትሪ። ይሄ ነው እንግዲህ የሚለው። በኢትዮጵያውያን ላይ ያለው ተጽዕኖ በቅርቡ የወጡ ዘገባዎች እንደሚያሳዩት አሜሪካና ኡጋንዳ ባደረጉት ስምምነት መሰረት ጥገኝነት የጠየቁ አፍሪካውያን ኢትዮጵያንንም ጨምሮ ነው የሚለው ኬዛቸው ፕሪተርሚት ተደርጎ ወደ ኡጋንዳ እንዲላኩ ይደረጋል ነው የሚለው። ወደ ኡጋንዳ የመላክ እድል የትራምፕ አስተዳደር ከኡጋንዳ ጋር ባደረገው ስምምነት መሰረት የወንጀል ሪከርድ የሌላቸውን የአፍሪካውያን ጥገኝነት ጠያቂዎችን ኡጋንዳ ለመቀበል ተስማምታለች፣ ፈርማለች። ይህ ማለት ጥገኝነት የጠየቁ ኢትዮጵያውያን ጉዳያቸው ውድቅ ተደርጎ ወደ ኡጋንዳ ዲፖርት ይደረጋሉ ነው የሚለው። ስለዚህ ጥገኝነት የጠየቁ ሰዎች ወደ ሀገራቸው አይመለሱም፣ ወደ ሌላ ሀገር ዲፖርት ይደረጋሉ ማለት ነው። ከዚህ በፊት በርካታ ጠበቆች፣ የህግ ባለሙያዎች ኢትዮጵያውያንንም ጨምሮ ይሄ በጣም ከባድ ነው፣ አይሆንም፣ እንደዚህ አይነት ነገሮች ሊደረጉ አይችሉም ሲሉ ነበር። ግን እውነት ሆኖ ይሄው ነጭ ሆኖ በግልጽ ወጥቶ ታየ ማለት ነው። ዋናው ነጥብ መንግስት እነዚህ ሰዎች በሀገራቸው ችግር ቢኖርባቸው እንኳን አሜሪካ ጥገኝነትን የመስጠት ሁልጊዜም ግዴታ የለባትም፣ አስገዳጅነት የለባትም። ምክንያቱም ስምምነት ወደ ተደረገባቸው ሌሎች ሀገራት መላክ ይቻላል የሚል ነው። እንግዲህ አንደኛ ስምምነት አለን፣ ወደ እነዚህ ሀገሮች መላክ እንችላለን። እንደው ስምምነት እንኳን ባይኖረን ወደ ሰርድ ካንትሪስ ወይም ወደ ሌሎች ሀገሮች ሰርድ ፓርቲ ካንትሪስ መላክ ግዴታችን እንኳን ባይሆን በቃ ጥገኝነት የሚባለውን ነገር አሳይለም የሚባለውን ነገር አሜሪካ አለመቀበል ትችላለች። መብቷ ነው። አክቹዋሊ የሚያስገዳት የለም። በእነሱ ሜርሲ ላይ የተወሰነ ነው ይሄ ነገር። በእነሱ ቸርነት፣ በእነሱ ሩህሩህነት የተወሰነ ነው እንጂ የሚያስገድዳቸው የለም በነገራችን ላይ ማለት ነው። እነ ኢልሃም ዑመር ሌሎች ፖለቲከኞች ምናምን እየወጡ አሸበል ገዳይ የሚሉት ምናምን ይሄ እንቧ ከረዩ የሚሉት አሜሪካ አልፈልግም ካለች መብቷ፣ ማንም አያስገዳትም በነገራችን ላይ። ምክንያቱም እስኪ በሀገራችን በኢትዮጵያም ሆናችሁ እሰቡት። ኢትዮጵያ ውስጥ የሆኑ ሀገር ዜጎችን አልፈልግም ካለች ይሄ መብት ነው። ያችን ሀገር በግድ ዜጎችን ተቀበይ ማለት ስለማይቻል ማለት ነው። ለዚህ ትልቁና የሚያዋጣው ነገር ሁልጊዜም የሚያዋጣው ልብን ሞልቶ የሚያናግረው የሚያኮራው በሀገር መኩራት፣ በሀገር መተማመን፣ ሀገርን ማሳደግ ነው። እሺ የተመረጡ ሀገራት አሜሪካ ጥገኝነት ጠያቂውን ለመቀበል ከኡጋንዳ ቀድመን ነግረናቸዋል። ጉቲማላ፣ ሆንዱራስ እና ኢኳዶር ጋር ስምምነት ፈጽማለች። 4 ሀገሮች ናቸው። አጠቃላይ ውጤቱ ምን ይመስላል? ፍርድ ቤቱ ይህን ጥያቄ ከተቀበለው ግለሰቡ የጥገኝነት ማስረጃውን የማቅረብ እድል ሳያገኝ በቀጥታ ወደ ኡጋንዳ ወይም ወደ ተጠቀሱት ሀገራት ይላካል። አሁን ፍርድ ቤቱ ክርክር ላይ ነው። ፕሬዚዳንት ትራምፕ
ደንበኛ ጠበቆቹን በደንብ አዘጋጅቶ ለጊዜው በርካታ ቁጥር ያለው አሳይለም አለ አሜሪካን ሀገር ፔንዲንግ አሳይለም ከ2 ሚሊዮን በላይ ነው። የሚገርማችሁ ቁጥሩን ኤግዛክት ክሊር ከት የሆነውን ፊገር ላልነግራችሁ እችላለሁ። ነገር ግን ከ2 ሚሊዮን በላይ የሚሆን አሳይለም ጥያቄ አሜሪካን ሀገር ውስጥ አለ። ሂውጅ ነምበር ባይዘው በየሀገሩ መጥቶ ከ2 ሚሊዮን በላይ የሚሆን አሳይለም ጥያቄ አለ። ከዚህ ውስጥ 8,000 የሚሆኑትን ለፓይለት ፕሬዚዳንት ትራምፕ እስኪ 8,000ዎቹን አንሱልኝ አሉ። እነዚህን ሶስተኛ ወገን ተብሎን የተስማማናቸው ሀገራት ጥገኝነት ወይም አሳይለም ጥያቄዎችን እንዲቀበሉ ከኔ ጋር የፈረሙ ሀገራት አሉና እነዚህን ኬዞች እነዚህን 8,000 ኬዞች አንስታችሁ ለፓይለት ወይም ለሙከራ ኡጋንዳ ውሰዱልኝ ወይም ኢኳዶር ውሰዱልኝ ወይም ሌሎች የተጠቀሱት ሀገሮች ጋር ውሰዱልኝ ብለው ነው ፕሬዚዳንቱ ያቀረቡት። ፍርድ ቤቱ ይወስነዋል። ምንም ጥያቄ የለው። አንደኛ ፍርድ ቤቶች ማለት እኮ ኢንዳይሬክትሊም ያው ኒውትራል ናቸው። ያ እናውቃለን። በህግ ደረጃ ፍርድ ቤት ከኤክስኪዩቲቭ ብራንች ጋር ልዩነት አለው። ኒውትራል ሆነው ነው የሚሰሩት፣ እሱ ይታወቃል። ግን በሆነ ምክንያት ነጮችም ስለሚሆኑ ጥቁር ጣልነት አለ። አሁን በአሜሪካን ሀገር ስደተኛ የመጥላት አለ። ዳኞችም ቢሆኑ የትራምፕን ፖሊሲ ሰፖርት የማድረግ ነገር ስላለ ይወስኑታል። ምንም ጥያቄ የለውም። ዳኞቹ ይሄን አይወስኑትም ብለን አናምንም፣ ይወሰናል። አንደኛ ትራምፕ ያቋቋማቸው ጠበቃዎች ራሱ የሚያቀርቡት ምክንያት ይሄው የት ልጣላቸው ነው ዳኞች የሚሉት እነዚህ ዜጎች አሳይለም ጠይቀው አሜሪካን ሀገር ገብተዋል። ከዚህ በኋላ ወደ ሀገራቸው መመለስ አይችሉም። ስለዚህ ሰብአዊነት ይሰማን፣ እስኪ እንደ ሰብአዊነት እነዚህን ዜጎች ምን እናድርጋቸው ብለው ነው ዳኞቹ መከራከሪያ ሊያቀርቡ የሚችሉት። ትራምፕ ደግሞ አዘጋጅቷል ቀድሞ። ይሄው ኡጋንዳ ጋር ተፈራርም ያለው ኡጋንዳ ወስጄ ጥላቸዋለሁ፣ አራግፋቸዋለሁ እዛ እያለ ነው በቃ። ፕላስ ደግሞ አሜሪካን ሀገር እኮ ስደተኞችን የመቀበል ግዴታ የለባትም ብለው በህግ ካቀረቡ ምን ይደረጋል? ዳኛውስ ምን ሊወስን ይችላል? ግልጽ የሆነ ነገር እኮ ዳኛው ምንም መወሰን አይችልም ማለት። ስለዚህ ይህን ፖሊሲ ዳኛው እንደሚያጸድቀው ለፍርድ ቤት ቀርቧል። እንግዲህ እንደሚያጸድቀው ምንም ጥያቄ የለውም። ምን ማድረግ አለባቸው? ይሄ የኛ ሪኮመንዴሽን ነው። በነገራችን ላይ ሪኮመንዴሽን ሲሰጠው አንድ ሰው መጠቀም ይችላል። ኖ እሱ የሰጠን ሪኮመንዴሽን ከዚህ አንጻር ብዙም ላያዋጣን ይችላል። ሪኮመንዴሽኑን ሰምተነዋል፣ አዳምጠነዋል፣ ጥሩ ነው፣ ግን ለእኔ አይሆነኝም፣ አልተገብረውም ማለት ይችላል። ግን ሪኮመንዴሽኑን እኛ እንንገራችሁ። የህግ ባለሙያ ማማከር ነው ትልቁ ነገር እሱ ነው። አፋጣኝ የሆነ የህግ ምክር ማግኘት በጣም አስፈላጊ ነው። ብዙ የሰብአዊ መብት ድርጅቶች እነዚህን ፖሊሲዎች በፍርድ ቤት ቁመው እየተከራከሩት ነው፣ እየተቃረኑት ነው ይላል። ሌሎች አማራጮችን መፈለግ፣ ከጥገኝነት ውጭ ባሉ ሌሎች የቪዛ አይነቶች ለምሳሌ በቤተሰብ ወይም በስራ መቆየት የሚቻልበት መንገድ ካለ አሁንም የኢሚግሬሽን ጠበቃችሁን አማክሩ። ስለዚህ የአሳይለም ጉዳይ እያበቃለት ስለሆነ ሌላ አሜሪካን ሀገር ግሪን ካርድ የምናገኝበትን መንገድ ቀዳዳዎችን ሁሉ በአራቱም አቅጣጫዎች ተነስታችሁ ፈተሽ አድርጉ ነው። ለተጨማሪ እርዳታ ኢትዮጵያውያን መርጃ ድርጅቶች ወይም ነፃ የህግ አገልግሎት የሚሰጡትን እንጠቁማችሁ። አሳይለም ጠያቂ ኢትዮጵያውያን እንዲሁም አማርኛ የሚሰሙ አሳይለም ጠያቂዎችን በሙሉ ተጨማሪ እርዳታ የሚያገኙባቸውን ድርጅቶች እና ተቋማት እንጠቁማቸዋለን። ከዚህ በፊት በእኛ የዩቲዩብ ቻናል የጠበቆችን ስልክ ቁጥር በጠየቃችሁን መሰረት የበርካታ ጠበቆችን ስልክ ቁጥር ሰተናችሁ ነበር። ጠበቆቹ ፐብሊክ ባደረጉት መረጃ መሰረት ነው። የኛ የዩቲዩብ ቻናል ወደፊት ፕሮግራም አለው፣ ዝግጅት ይኖረዋል። እነዚህን ጠበቆች ሁኔታዎች ከፈቀዱና ጠበቆቹም ፈቃደኛ ከሆኑ በእኛ የዩቲዩብ ቻናል ቀርበው ማብራሪያ ይሰጣሉ። ያሉበትን ስልክ ቁጥራቸውን ሁሉንም መረጃ ይሰጣሉ። ለጊዜው ግን እኛ የሰጠናችሁ መረጃ በዛ ሰዓት አሜሪካን ሀገር ያሉ የሀበሻ ጠበቆች ፐብሊክ ባደረጉት ስልክ ቁጥራቸውና መረጃቸው መሰረት እዚህ ቦታ አሉ እነከሌ ይባላሉ ብለን መረጃ ሰጥተናቸዋል። አሁን ደግሞ ድርጅቶች ናቸው የምንሰጣችሁ። እዚህ ድርጅት ስትሄዱ ሌሎችንም በርካታ ጠበቆች፣ በርካታ አጋጣሚዎች ልታገኙ ትችላላችሁ። ለሰው ነው መድኃኒቱ ጋይስ። ብቻን ብንወጣው ብንወርደው የትም መድረስ አንችልም። ለሰው ነው። ምን አይነት ነገር እንደምናገኝ አናቅምና እነዚህን ድርጅቶች ተጠቀሙባቸው። ልንገራችሁ። የመጀመሪያው ለኢትዮጵያውያን ብቻ የተመረጡትን ነው የምንነግራችሁ። ያው እንደምታውቁት ኢትዮጵያን ኮሚኒቲ ዲቨሎፕመንት ካውንስል የሚባል ተቋም አለ። ትንሽ ቆየት ብዬ ነው የማውቀው እኔ። አሁን ስራ ላይ እንዳለ ነው መረጃዎቹ የደረሱኝ። ኢትዮጵያን ኮሚኒቲ ዲቨሎፕመንት ካውንስል ኢሲዲሲ ይባላል። ስልክ ቁጥር አላቸው +1703 ያው
የአሜሪካ ኮድ ይጀምርና 680510 ብሎ የሚጨርስ ስልክ ቁጥር አላቸው ማለት ነው። ዋና ቦታቸው የት ነው? በተለያዩ የአሜሪካ ግዛቶች ቅርንጫፎች አሏቸው። አሁን ግን በዋናነት አገልግሎት የሚሰጡት ውስን አካባቢ እንደሆነ ነው መረጃዎች ያሉት። ዙሮ አፈላልጋችሁ እነዚህን አፈላልጋችሁ ተጠቀሙባቸው ማለት ነው። የሚሰጡት አገልግሎት በጣም ጠቃሚ ነው። ስለ ሪሴትልመንት ይነግሯቸዋል። እንዴት ሪሴትል ማድረግ እንዳለባችሁ ይነግሯቸዋል። የምክር አገልግሎት አላቸው። እንዲሁም የህግ የምክር አገልግሎት ከኢሚግሬሽን ጋር ተያይዞ በጣም አሪፍ የሆነ ካውንስሊንግ ያደርጋሉ። ሪኮሜንዴሽን አላቸው። መረጃዎች አሏቸው። ከህግ አግባብ የሚያስሄደውን የማያስከደውን ስለሚያውቁት እነሱን አማክሩ ለማለት ነው። የነጭ ጠበቃ ከማማከራችሁ በፊት ኢትዮጵያውያንን አማክሩ። በነገራችን ላይ የነጭ ጠበቃ ኢሚግሬሽን ምናምን አካባቢ ያሉትን ሰዎች ለማመን ያስቸግራል። ኢሚግሬሽን ላይ እንዲያውም ኢንተርቪው እያደረጋችሁ ምናምን ድንገት ፖሊስ ጠርተው የሚያስይዙ አሉ። በጣም በሚገርም ሁኔታ ማለት ነው። ብዙ ነገር ነው የሚያደርጉት። እናንተ በግልጽ ከዚህ አካባቢ ነው የመጣው ዶክመንት የለኝም ምናምን ብላችሁ በየቀኑ እየሄዳችሁ ቸክ እያረጋችሁ እዚህ ቦታ ነኝ፣ አሁን እዚህ ወጥቻለሁ፣ አሁን እዚህ ገብቻለሁ እያላችሁ መረጃ እየነገራችኋቸው አይ በቃ በግልጽ ነግሬያቸዋለሁ ምንም አያደርጉኝ ምናምን ብላችሁ ስራችሁን እየሰራችሁ ባለበት ድንገት መጥተው ወስደው እስር ቤት እንደዚህ ያደርጋሉና በተቻለ መጠን ራሳችሁን ሁሉንም መረጃ ሆድ ውስጥ ያለውን አይነገርም። በተቻለ መጠን ብልጥ መሆን። ኢትዮጵያውያን ጠበቆችን ብታገኟቸው ግን በጣም አሪፍ ነው። አንደኛ ታማኝ ናቸው። መቼም ኢትዮጵያውያን ጠበቆች አሳልፈው አይሰጡም። የነጭ ጠበቃዎች ግን እምነት ላይ ችግር እያመጡ ነው ለማለት ነው። የአይሲ ፖሊሶች ወይም ደግሞ እንደዚህ ከኢሚግሬሽን ጋር ተያይዞ ሂዳችሁ መረጃ ሰጥታችኋቸው እንኳን እዚህ ቦታ ነኝ ያለው ምንም ችግር የለውም የትም ሀገር አልሄድም አሁን እዚህ ወጥቻለሁ አሁን እዚህ ገብቻለሁ እያላችኋቸው በቴክኖሎጂ እየተቆጣጠሯችሁ እንኳን እናንተ አገር ሰላም አገር አማን ብላችሁ እነሱ ድንገት መጥተው ያስራሉ። እንደዚህ የሚያደርጉ ስላሉ ማለት ነው። ሌላው አፍሪካ ኮሚኒቲ ቱጌዘር የሚባል አለ። ይሄ እንኳን ብዙም አይመስለኝም። ገብቻ አገልግሎትን አላውቀውም። በእርግጥ ግን ሰዎች እንዲሁ ስጠይቅ እዚህ ግባ የሚባል አይደለም ነው የሚሉት። ለአፍሪካውያኖች ነው። የፌስቡክ ገጽም አላቸው። በነገራችን ላይ ሰፋ ያለ የፌስቡክ ገጽ አላቸው። በጣም ትልቅ ባይባልም አፍሪካ ኮሚኒቲ ቱጌዘር ይባላል። ስልክ ቁጥር አላቸው +1 212 385 24 11 +1 212 385 24 11 ስልክ ቁጥር አላቸው። ከሰራ ብዙ ጊዜ ቢዚ ይሆናል፣ ያለ መስራት ባህሪ ያለው። ድረገጽም አላቸው። አገልግሎታቸው በተለይ ከስደተኞች ጋር ቲፒኤስ ላይ በጣም ነው የሚሰሩት። እነዚህ ቲፒኤስ ላይ ይሰራሉ። በፌስቡክም ቅስቀሳ እያደረጉ ተመልክተናቸዋል። ቲፒኤስ የኢትዮጵያውያን ተባረዋል፣ ኑ አብረን ምናምን ቲፒኤስ እናስቀይስ እያሉ ነው። ጥሩ ነው ሙከራቸው። አንድ ላይ መሆን በጣም አሪፍ ነገር ነው። በነገራችን ላይ አፍሪካውያን ኢትዮጵያውያን መተባበር አለብን። እንደ አፍሪካ መቆም አለብን። አሁን እንደ አፍሪካ መቆም ነው የሚጠበቅብን። ጭራሽ እንደ ኢትዮጵያ በብሔር ተከፋፍለን እሱ የአሜሪካን ሀገር እኮ አይታሰብም። እንግዲህ አኗኗራችን ነው እኮ የሚወስነው ጋይስ። ወረዳ ላይ ስንሆን በቀበሌ የምንከፋፈል ከሆነ፣ ዞን ላይ ስንሆን በወረዳ የምንከፋፈል ከሆነ፣ ክልል ላይ ስንሆን በዞን የምንከፋፈል ከሆነ፣ ሀገር ላይ ስንመጣ ደግሞ በክልል በብሔር የምንከፋፈል ከሆነ አይሆንም። አሜሪካን ሀገር ስንመጣ ግን እንደ አንድ ነው መሆን ያለብን ማለት ነው። ዋቴቨር አገር ቤት ያለው ነገር የራሱ ጉዳይ። እንደውም እኛ ሮል ሞዴል ነው መሆን ያለብን። አሜሪካን ሀገር ያለን ዲያስፖራዎች ሮል ሞዴል ነው። ኦሮሞ፣ አማራው፣ ትግሬው፣ ሶማሌው፣ ቤኒሻንጉል ሁሉም አንድ ላይ ሆኖ እንደውም ከዚህም አልፎ ምስራቅ አፍሪካ አንድ ላይ የጋራ ዩኒቲ ፍቅር ካለ ድር ቢያብር አንበሳ ያስር ነው የሚባለው አይደል? አንድ ላይ ከቆም ስትሮንግ ከሆን ብዙ ነገሮችን ማስቀየስ እንችላለን። በነገራችን ላይ በጣም ብዙ ነገሮችን ወደ ኮንግረስ ምንገባ ከሆነ ወደ ፓርላማ ምንገባ ከሆነ በተለይ በጣም ብዙ ፖሊሲዎችን የማስቀየስ ችሎታ ይኖረናል ማለት ነው። እነዚህን ተጠቀሙባቸው። እንዳጠቃላይ ደግሞ ድርጅቶች አሉ። አሜሪካን ኢሚግሬሽን ላዌር አሶሲዬሽን የሚባሉ አሉ። እነዚህ እንኳን ብዙም ሰፊም ስለሚሆን ነጮችም ስለሚሆኑ ትንሽ ያስቸግራል። ግን ተጠቀሙባቸው እስኪ ራሳችሁን በጠበቀ መልኩ የምትፈልጉትን ፖይንት ብቻ ሲጠይቋችሁ አሁን እዚህ ኢሚግሬሽን አካባቢ ጠበቆች ምናምን ፋርዘር ይጠይቋችሁና ያላሰባችሁትን ነገር ያስተነፍሷቸዋል። እንደዛ መሆን የለበትም። የእናንተን ፖይንት ኦፍ ቪው የምትፈልጓትን ፖይንት ብቻ ኖ አይ ዋንት ቱ ዚስ ስለዚህ ይሄን ታደርግልኛለህ ወይ በቃ እንደዚህ ካልሆነ በቀር ሌላ መረጃ ከእናንተ ይወስዱና ደካማ ጎናችሁን ምናምን ያዩና ኢቭን የሌለ ዶላር ይቆልሉባችኋል፣ ክፈሉ የሚሉበት ሁኔታም ሊገጥም ስለሚችል ከነጮች ጠበቃዎች ጋር ስታወሩ
ተጠንቀቁ። ኢትዮጵያውያን እንኳን ምንም ችግር የለባቸውም፣ ቀና ናቸው። እንደው ኑሮ ሁኔታ አጠቃላይ ኮንዲሽኑ ከፈቀደላቸው በነፃም ቢሆን ለማገልገል የሚፈልጉ ናቸው። ግን ኮንዲሽኑ አሜሪካን ሀገር እንደምታውቁት ላይፉ ከባድ ስለሚሆን ካልሰራን ማለት ነው። ካልሰራን ላይፉ ከባድ ስለሚሆን ክፍያ ቢጠይቁ ኢትዮጵያውያን ቢወስዱት ይሻላል ለማለት ነው። ለማንኛውም እንደ ተቋም ግን እንንገራችሁ፣ አሜሪካን ኢሚግሬሽን ሎየር አሶሲዬሽን AILA የሚባል በአብሬቬሽን ተቋም አለ። ይሄም ተጠቀሙበት። ናሽናል ኢሚግሬሽን ላው ሴንተር የሚባል አለ። እሱንም ተጠቀሙበት። ሂውማን ራይት ፈርስት የሚባል ድርጅትም አለ። እነዚህንም ተጠቀሙባቸው። ዝም ብላችሁ መቼም እጅ እንዳሰጡ ለማለት ነው። ጠቃሚ ምክሮች፣ ሌሎች ተጨማሪ ጠቃሚ ምክሮች። አሁን ይሄ መደናገጥ፣ መረበሽ ምናምን ምንም ትርጉም የለው። አንድ ነገር ከመጣ መጣ ነው። ፕላስ ከአሜሪካን ሀገር ውጡ መባል ማለት የሞት ፍርድም አይደለም። በአደባባይ ኑ ልትረሸኑ ነው አይደለም የተባለው። ዜር ኢዝ አናዘር ካንትሪ፣ ዜር ኢዝ ኦፕሽን፣ ዜር ኢዝ ላይፍ ይቀጥላል። በቃ ህይወት ይቀጥላል እና ብዙ አትደናገጡ። በዚህ ዙሪያ መደናገጥ እንደ ህይወታችሁ የመኖር ተስፋችሁ 100% እንደጨለመ ማድረግ አያስፈልግም። እርግጥ ነው ይገባናል። አሜሪካን ሀገር ስንኖር ልጆቻችን ትምህርት ቤት አሉ፣ ቢዝነስ ጀምረናል፣ ላይፍ እዚህ ጋር ተጀምሯል። የአሜሪካን ላይፍ ከሌሎች ሀገሮች ጋር ኮምፓቲብል አይሆንም። ብዙ ነገር እንዳለው ይታወቃል። ግን መቻል ነው። የሰው ልጅ አይደለን? መቻል ነው እኮ። ነገ እኮ አሜሪካን ሀገር ምን እንደሚገጥማት እኮ አይታወቅም እኮ። ምን እንደሚገጥማትም ስለማይታወቅ ዘወረስት ሊሆን ይችላል። አሜሪካ ዘወረስት ተብሎ ሌሎች አሁን የተጠሉ ሀገራት እኮ አሪፍ ሊሆኑ ይችላሉ፣ አይታወቅምና እሱን ለማለት ነው። ይሄ የአሳይለም ማመልከቻችሁን ፎርም I-589 ናት። አሳይለም የምትሞሉባት ታውቋታላችሁ። እሷን ኮፒ ደረሰኝ የከፈላችሁበት ምናምን ካለ እነዚህም በሙሉ አንድ ላይ ያዙ። ሁሉንም መረጃዎች። አድራሻ አትቀያይሩ። ከቀየራችሁ እንኳን ለኢሚግሬሽን ፍርድ ቤት እና ለኢሚግሬሽን ፍርድ ቤት እንኳን ባይሆን ለዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ለሚባለው መስሪያ ቤት በ10 ቀናት ውስጥ ነው የሚለው መመሪያው። በ10 ቀናት ውስጥ አሳውቁ ነው መመሪያው። እንደዚህ ይላል። በርካታ ኢትዮጵያውያን ስቴት ቀይረዋል። ለስራም ትናንትም በቪዲዮዋችን አቅርበንላችሁ ነበር። ስቴት ይቀይራሉ ምናምን ሳያሳውቁ የቀየሩ አሉ። አካባቢም ከስቴትም ሳይቀይሩ አካባቢም ከአንድ ስቴት ውስጥ ከአንዱ አካባቢ ወደ አንዱ አካባቢ የቀየሩም በርካታ ኢትዮጵያውያን አሉ። ከዚህ በፊት ችግር አልነበረም። አሁን ግን ወቅቱ በጣም አስቸጋሪ ስለሆነ ብታሳውቁ መልካም ነው። ብታሳውቁ መልካም ነው። የሚጎዳ ነገር የለውም ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን፣ ለምን መሰሏችሁ? ስደተኛ መሆናችሁን ካወቁ ምን ያደርጋሉ? የተለያየ ነገር እናንተ ጋር ቼክ ለማድረግ ይፈልጋሉ። በፖስታ መልእክት ሊልኩ ይችላሉ። ሰው ሊልኩ ይችላሉ። ፖሊሶች መጥተው ዝም ብለው ሲምፕል ኢንተርቪው ለማድረግ ሊመጡ ይችላሉ። በቀጠሯችሁ ዙሪያ አንዳንድ ነገር ፈልገው ሊመጡ ይችላሉ። ሲመጡ እናንተን ካጧችሁ በቃ የለም ወይ የሆነ ነገር ሂዷል ወይ ቀይሯል ምናምን ብለው እርምጃ ነው የሚወስዱትና መቀየራችሁን አሳውቁ ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን፣ ለምን 8000 ብቻ ሆነ የሚል መረጃ ይዤ ነበር። ቀድሜ ነግሬያቸዋለሁ። ፓይለት ነው፣ ይሄ የሙከራ ፕሮግራም ነው እንጂ አሁን አሜሪካን ሀገር ያሉ የአሳይለም ኬዝ ብዛት ከ2 ሚሊዮን በላይ ነው ያለው። ስለዚህ ቀስ በቀስ ሁሉም ይመታል ማለት ነው፣ ሁሉም ይደርስበታል ማለት ነው። አሁን ግን በ8000 ኬዞች ላይ መንግስት የፓይለት ፕሮግራም ይዟል። እነዚህን ወደ ኡጋንዳ ወደ ተለያዩ አገሮች ለመላክ ፕሮግራም ይዟል ማለት ነው። ቀዮቹ ምን ይሆናሉ? አሁን ያሉት አንደኛ አሁን አሳይለም ላይ ያሉ እነዚህ 2 ሚሊዮን ምናምን ወይም ወደ ኡጋንዳ ምናምን የማይሄዱት ፓውዝ ነው የሚያደርጉት። የአሳይለም ፕሮሰሱን አግደውታል፣ አቁመውታል። ኢንተርቪው ቆሟል። በነገራችን ላይ ከዚህ በፊት ኢንተርቪው ፎቶ ይወስዱ ነበር። አሁን ኢንተርቪውም ሁሉ አቁመዋል። በቃ አሳይለም ኬዝ ከሆነ ዶክመንት ነሽ አንጣ ይላሉ፣ ሸልፍ ላይ ያስቀምጣሉ። ኢንተርቪውም እያደረጉ አይደለም ማለት ነው። ኢንተርቪው እያደረጉ አይደለም። እንግዲህ ፕሬዚዳንት ትራምፕ አጠቃላይ ኢሚግሬሽን ወይም ስደተኞችን የተመለከተ አፈጻጸም ህጎች፣ ደንቦች፣ ስርዓቶች ተግባራዊ እንዲደረጉለት 170 ቢሊዮን የአሜሪካ ዶላር ነው የተመደበው። 170 ቢሊዮን። ይሄ ለምን ይጠቅማል ሲባል አዳዲስ የኢሚግሬሽን ዳኞች፣ ጠበቆች፣ ሰራተኞችን ለመቅጠር እንዲሁም ዲፖርት ለሚደረጉትም ገንዘብም ለመስጠት ያገለግላል ተብሎ ነው የሚታሰበው። ሰፊ በጀት ይዞ ነው ሰውየው እየተንቀሳቀሰ ያለው ማለት ነው። ሰፊ በጀት ይዞ ነው እየተንቀሳቀሰ ያለው። በስከ መጨረሻ የተከበራችሁ አድማጭ ተመልካቾቻችን፣ በትናንትናው ዕለት በጆርጂያ ግዛት 3 ግለሰቦች እስር ቤት ወይም ማረሚያ ቤት ሰብረው አምልጠው ነበር። ከነዚህም 2 መሰሉኝ ኢትዮጵያውያን ናቸው። አንደኛው የኢትዮጵያ ዜጋ አይደለም። ከስር አምልጠው ነበር፣ ነገር ግን ተያዙ።
እስረኞቹ ከስር ካመለጡ በኋላ እስከ ፍሎሪዳ ድረስ የሄዱበትና የተጓዙበት መንገድ በጣም ያስቃል። በመጀመሪያ ደረጃ እስር ቤቱን ሰብረው እንደወጡ በመስኮቱ ቤቱ ከ30 ዓመት በላይ የሆነው ያረጀ ነው። በጣም ኦልድ የሚባል ነው። መስኮት ነው ሰብረው የወጡ የሚባል አለ። ኮርኒስ ነው የሚሉም አሉ። በመጀመሪያ የውጭ እርዳታ ነው የጠየቁት። የውጭ እርዳታ ሲጠይቁ የማረሚያ ቤቱን ስልክ አውጥተው ደውለዋል። ይህን ስልክ የአሜሪካ ኢንቴሊጀንስ ትራክ አድርጎታል። በዚህ ነው የያዛቸው ማለት ነው። በዚህ ነው የያዛቸው እና አንደኛው የሊፍት ታክሲ የሚባል የእስረኛው በተለይ የሱፍ ማይነር የሚባለው ለቺኩ ይደውልና ይቅርታ ቺክ የሚለው ምናልባት ቃላቱ ፕሮፌሽናል እንትን ላይ የጋዜጠኝነት ስራ ላይ ላይመጥን ይችላል። ለማንኛውም ለፍቅረኛ ወይም ለጓደኛው ይደውልና ታክሲ ላኪልኝ ይላታል። እሷም በፍጥነት ታክሲ ትልካለች። ልክ ታክሲው እንደመጣ ሶስታቸውም ይገቡና ባለ ታክሲዋ ደግሞ ሴት ናት። በሚገርማቸው ሁኔታ ሴት ናት። ታክሲ ውስጥ ከተሳፈሩ በኋላ በቀጥታ ወደ ፍሎሪዳ ንኪው አሏት። ወደ የትም እንዳትንቀሳቀሽ፣ ወደ የትም እንዳትጣጠፊ ብለው አስገድዷት ማለት ነው። ከወንጀል ወጥተው ወደ ወንጀል በጣም በሚገርም ሁኔታ አገቷት ማለት ነው። ለ10 ሰዓት ያክል እንግዲህ አስቡት፣ ከጆርጂያ ወጥተው እስከ ፍሎሪዳ እስከሚሄዱ ድረስ ለ10 ሰዓት ያክል አስነዷት በሚገርም ሁኔታ ማለት ነው። እንደዚህ ካደረጉ በኋላ የአሽከርካሪዋን ማንነት ፖሊስ እንደገለጸው እስረኞቹ ታክሲ አሽከርካሪዋን ያው አስረውና አስፈራርተው ወደ ፍሎሪዳ እንድትሄድ አድርገዋታል ነው። የት ነው የተያዙት? እስረኞቹ የተያዙት በደቡብ ፍሎሪዳ ውስጥ ተይዘዋል። ፖሊስ በቴክኖሎጂ ታግዞ መኪናዋን ሲከታተል የምትሄድበትን አድራሻዋን ሁሉን ሲከታተል በመጨረሻ ሚራማር የተባለ አካባቢ እዚሁ ፍሎሪዳ አካባቢ ተያዘች ማለት ነው። እጅ ከፈንጅ ተያዙ ማለት ነው። በሚገርም ሁኔታ የታክሲ ሹፌሯ ላይ ምንም አይነት ጉዳት አላደረሱባትም። ለማምለጥ እየሞከሩ ስለነበር ማለት ነው። እንግዲህ እንደዚህ አይነት ነገር ነው የሰሩት። ተያዙ። ከተያዙ በኋላ አሁን በፍሎሪዳ እስር ቤት ይገኛሉ። ወደ ጆርጂያ እንደሚመለሱ ነው መረጃዎቹ እየወጡ የሚገኙት። የተከበራቸው አድማጭ ተመልካቾቻችን እንግዲህ እንደዚህ ነው። ዘወረስቶ ፎረስት ነው። እናመልጣለን ብለው ጭራሽ ደግሞ ከድጡ ወደ ማጡ ነው የሆኑት። ኢትዮጵያውያን በየትኛውም መንገድ አሜሪካን ሀገር አሁንም በሁሉም ቪዲዮዎቻችን ማሳሰቢያ የምንሰጣችሁ በተለይ አሁን ያለንበት ሁኔታ ለየት ያለ ከበድ ያለ ስለሆነ ጠጥቶ ማሽከርከር ፈጽሞ ዜሮ መሆን አለበት። በኢትዮጵያውያኖች ዘንድ ዜሮ ነው መሆን ያለበት። በቃ ይቅርብን። በቃ አልኮል አይደል ኤሌመንታሪ መተው እንችላለን። አልኮል መተው ምንም የሚከብድ ነገር የለውም እኮ። ራሳችን ማሳመን ነው። ማሳመን ለራሳችን ተገዥ መሆን ነው። ጠጥቶ ማሽከርከር፣ ጥቃቅን ወንጀሎች አለመሳተፍ፣ ቺቲንግ የሚባሉ ነገሮች በሙሉ ሆነስት ኢትዮጵያውያንስ ተብለን በአሜሪካን ሀገር ስም እንዲወጣልን መደረግ አለበት። ዘ ሆነስት በቃ ይህን ማድረግ አለብን። ስለዚህ ከሌቦች ጋር መተባበር የሚባል ነገር አያስፈልግም። ይዘዋችሁ ነው የሚጠፉት ማለት ነው። አሁን የልጅ ፍቅረኛው ታክሲ ላኪልኝ አላት። ታክሲ ላከችለት። ተጠየቀች። ምንድነው ያለችው? እኔ ታክሲ ላኪልኝ አለኝ፣ ከእስር ቤት ተፈትቼ ነው አለኝ፣ ላኩለት ነው የምትለው። ግን እሷም መታሰሩ አይቀርም እያሉ ነው። አያቸው። ከእነዚህ ሰዎች ጋር የምትነካኩ ከሆነ ትራክ ነው የሚያደርጓችሁ። ሂዳችሁ ያው እስረኛ መጠየቅ ምናምን ግን ይቻላል። ቤተሰብ ነን ብሎ እስረኛ መጠየቅ ምንም ችግር የለውም። ችግሩ ግን ምንድነው? እኛም አሁን ያለንበት ወቅቱ ስደተኛ የተጠላበት ጊዜ ስለሆነ እስረኛ እንኳን ስንጠይቅ ትራክ የማድረግ ነገር እየመጡ እንደዚህ አይነት ነገሮች ያጋጥማሉ ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ የነበሩ መረጃዎች እነዚህ ናቸው። በሌላ ፕሮግራም በሌላ ቪዲዮ እንገናኛለን። በያላችሁበት ሰናይ ቆይታ። መልካም በዓል ብለናል። የፈረንጆቹ ክሪስማስ ያው ነገ ይከበራል። ዛሬ የመንግስት ሰራተኞች በአሜሪካን ሀገር ስራ አይሰሩም፣ እረፍት ነው። ጀስት ፍራይዳይም እረፍት ነው። ሐሙስ በመሃል አመት በዓል ነው። 3 የስራ ቀናቶች ዝግ ይሆናሉ ማለት ነው። ቅዳሜና እሑድን ሲጨምሩበት 5 ቀን። ሰኞ ጠዋት ስራ እንገናኝ።